ሹድ ቤተሰቦች እንግዲህ መጨረሻ ባስታችን እዚህ ጋር ደርሳለይ። እንዴት አያችሁት? እንግዲህ ሀያ ጉሩ ቢስሚላህ ቢስሚላህ الرحمن الرحيم أعوذ بالله من الشيطان الرجيم አስተግፊሩላህ العظيم። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ መሳ ባስታ ነው ስፓጌቲ ልንሰራ ነው። እንግዲህ ውድ ቤተሰቦቻችን ቪዲዮ ላይክ ሸር እያደረጋችሁ አበረታቱና ዛሬ እንግዲህ ውድ ባለቤቴ ነው ባስታ ሊሰራ የተነሳው ማለት ሊከትፍ የተነሳው ሽንኩርቱን ባስታውን እንኳን እኔ ነኝ የምሰራው። እስኪ ከተፋውን እንኳን ላግዝሽ ብሎ እየከተፈ ነውና የኔ ሸጋዎች ለሱ ብላችሁ ላይክ አታደርጉም ለሱ ብላችሁ ላይክ አታደርጉለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴናችሁ ተከባራችሁ? እንዴናችሁ ነው? እንደዚህ እንደምታዩ አገሩ ሁላ ተሰብስበናል ዛሬ። ምን ልባሉ ነው? አባቱና እናቱና ልጁ ተሰብስበናል። አንዱ ደግሞ ተኝቷል ፍላሽ እና ይሄ ሸጋው ነው እና አሁን እየተጠባበቃችሁ ያላችሁት ምን እየተጠባበቃችሁ ነው? እኔ ባይቼ ወዲ አርሻንቲያር አረ በላ በይታይ እና ወዲ ቤተሰቦቼ የዛሬውን ባስታ እንግዲህ እስኪ አያችሁ ሴት ማይሃለው እኮ የኔ ጀግና ባል የኔ ጀግና ባል ሸፍ ሰጣት እኮ ሽንኩርቷን አይዞ በል ይህች ደግሞ ድንች ትባላለች። ድንች ደግሞ ሸተት አድርገን ባስታ በድንች ይባላል። አንድም ፍሬ ቢሆን ያው ድንች ነው ተብሎ እንግዲህ ሊጨመረው ሸፍ አድርገን ይሄን እንደዚህ የተፈለገው ለምንድን ነው? እንግዲህ ያው በርግጥ ባስታ ላይ ድንች ምናምን ሲገባ ያው ትንሽ ይጣፍጣል። ለዛ ተብሎ ነው እንግዲህ ውድ ባለቤቴ ከትፎ ሲሰጠኝ ውድ ሚስቱ ደግሞ እኔ እንዴት ያርጌ እያቁላለሁ እገኛለሁ ማለት ነው። ትንሽዬ በደረቁ አመስ አረጋችሁት። ትንሽዬ ዘይት ታረጉና ከዛ ይበስላል ማለት ነው። ሰላም በለው። ይሄ እንደምታዩት ባለፈው የመጣልኝ ባትንጃን እስካሁን አተላጃው ቁጭ ብሎ ነው። እንደምታዩት ምንም አይነት ችግር የለበትም። ችግር አላመጣም። እስካሁን እንደተጠበቀ ነው ጤንነቱ። እኔም አልተመቸኝ። እኔ ደግሞ እዚህ ሀገር ታውቃላችሁ በቂጣ ነው የሚበላው። በቂጣ ለማዘጋጃጀት ደግሞ ጊዜና ቦታ ሰዓት ስላጣሁኝ አሁን ዛሬ በባስታው ጨምሬ እንሰራው ነው። እንግዲህ ውድ ቤተሰቦቼ እንዴት አያችሁት? ይሄንን ጉች ያለ እንትን ባትንጃን ስሙ ጠፍቶኝ እኮ ነው። እና በእንጨት ነው የሚሰራው። አረ በአንድ በኩል መሳም ነው ቢሆን ማሻአላህ ጎበዝ ጀግና የኔ ባል አይዞህ የኔ ውድ ልጅ። አንተሳ ምን እንዲሆነ ነው? በቃ ነው ሚስት ስታገባ አንተም የኔ ውድ ትላታለህ። ምንድን ነው የምትላት? ባል ቢሉሽ መስሎሽ ደስታ እንደሱ የለም ብርቱ በሽታ ማለት ምን ማለት ነው? እሺ ውድ ቤተሰቦች እንግዲህ ድንችቱን ጨመር አድርጌታለሁኝ። ትበቃለኝ። በጣም ብዙ ነው እና እንደዚህ አድርጌ አሁን ይሄ ስጎ ነው። ስጎ የተሰራ ነው ማለት ነው። እንደዚህ ያሯሯጥኳቸው ነው። ከመሀል ብረት ድስት ላይ አስገብቼ በዚህ እየተቀዳደምኳቸው እየተጠባበሱ ይገኛሉ። እንግዲህ ባለማየት እና ባለመገናዘብ ውድ ባለቤቴ ከትፎታል በሚል
ግን ድንቹ ይሄ ማን ነው ቲማቲሙ በጣም ትላልቅ ሆኗል። ስለዚህ በደንብ መሟሟት አለበት። በርበሬና ድንችን ከጨመርኩ በኋላ እዚህ ደርሻለሁ። እዚህ መሀል ብረት ድስቱ ላይ እንደምታዩት ጭሱ ትንፋሽን ሊያቆራርጠው ነው። እንግዲህ ጭሱ ነው እንጂ እኮ በእንጨት የሚሰራ ምግብ በጣም ነው የሚጠማው። ግን ጭሱና እንጨቱ እስኪ ነጭ ሽንኩርቲቱን እንዴት አድርጎ እንደከተፋት ማሻአላ። ይሄ ለነዘራው ነው ያስቀረነው። እሰይ ይበቃዋል። እጅህን እንዲያቆርጥ ስጋ ነው አብዱዋ እኮ ይፈርሳል። እንግዲህ ባትንጃን ገባይ ባትንጃን ሸጋይቱ ገባይ ሃይው ይብሳል እንጂ እንግዲህ ሌላ አማራጭም የለም። እሺ ውድ ቤተሰቦች እንግዲህ ድንቹም ይሄም ምንድነው ስሙ ባትንጃኑም ካገባ በኋላ ይሄን ይመስላል ማለት ነው። እኔ እንትን የብቻ አይደለም የምሰራው እዚሁ ልጨምረው ነው። ባስታውን እዚሁ ጨምሬ አብሮ ይብሳል። እንዲህ አድርጌ ውሃ ጨምሬ ያለሁኝ። ውሃው ሲፈላ ባስታዬን ጨምራለሁ ማለት ነው። እሺ ውድ ቤተሰቦች ይኸውላችሁ እንጨት እየተፈለጠ ነው። እንግዲህ ግራር ጥለን ነበረ የክረምታችን ይኸውላችሁ ፋፍሽ እያደረግን ነው ክረምትን ለመቀበል። ያውም ክረምቱ አለመጣሉ ነው እንጂ ፀሐዩንም አናገኝም። ቆይ እስከዛሬ ቆይ መጣል የነበረበት ነገር ግን ያው ታውቃላችሁ አይመችም። ዛሬ ነገ ስንል እዚህ ደረስንና ይሄን ግራር እንግዲህ ዛሬ ውዱ ባለቤቴ የቆራረጠ ይገኛል። አበጀህ የኔ ጀግና። አዳነኛውን እንጨት አድርገህ ደረቁን አደረቁን። አረ ሐመሬት ሳይሆን አረ ሐመሬት አታርገው እግርህ እንዳይመታ። ውድ ቤተሰቦች እንግዲህ መጨረሻ ባስታችን እዚህ ጋር ደርሳለች። እንዴት አያችሁት? እንግዲህ ሀያ ጉሩ ቢስሚላህ ቢስሚላህ الرحمن الرحيم أعوذ بالله من الشيطان الرجيم استغفر الله العظيم